ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል? 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አብራችሁን ልትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። የመደመር መንግስት ተግባራዊ ያደረገው የሌማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና በማረጋገጥ ረገድ ከፍተኛ ሚና እየተወጣ ነው። የፖለቲካ ፓርቲዎች የክርክር መድረክ የሀሳብ ፖለቲካን በማዳበር ለዲሞክራሲያዊ ስርዓት ግንባታ መሰረት የሚጥል ነው። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ሕማም የሚታሰብበት ሰሞነ ሕማማት በተለያዩ ሃይማኖታዊ ክዋኔዎች እየታሰበ ነው። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ ነገ እንድትከፍት የሰጡት ማስጠንቀቂያ እየተጠናቀቀ ነው። ከስፖርት የስፔን ላሊጋ ሊጠናቀቅ የ8 ጨዋታዎች ዕድሜ ብቻ ሲቀረው በወሳኙ መርሃ ግብር አትሌቲኮን ያሸነፈው ባርሴሎና ከሪያል ማድሪድ ያለውን ልዩነት ወደ 7 ከፍ በማድረግ ወደ ዋንጫው ተቃርቧል። ከዜናዎቹ ጋር አሸናፊ እንዳለ ከናንተ ጋር ቆይታ አደርጋለሁ። ከዚህ ከዋናው ስቱዲዮ እናንተ ከሚደርሱ ዘገባዎቻችን በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱ ሪፖርተሮቻችንም አሉ። ይህ ሳምንት በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ሕማም የሚታሰብበት ሰሞነ ሕማማት ይባላል። ይህንን ጉዳይ የተመለከተ ዘገባ ይኖረናል። ለዚህ ደግሞ ሪፖርተራችን ሳሙኤል ወርቃየው ከባህር ዳር ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። ከዚህ ባለፈ ደግሞ የአዲስ አበባ ከተማ ንግድ ቢሮ የትንሣኤ በዓልን ምክንያት በማድረግ በከተማዋ የሸቀጦች አቅርቦት እጥረት እንዳይከሰትና ገበያው እንዲረጋጋ የተለያዩ ስራዎችን እየሰራ ነው። ይህንን ጉዳይ በተመለከተ ደግሞ ሂሩት እምቢያለ ወደ በኋላ ተጨማሪ መረጃዎችን ታደርሰናለች። ወደ ቀዳሚው ዜና አልፋለሁ። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ሕማም የሚታሰብበት ሰሙነ ሕማማት በባህር ዳር ከተማና አካባቢው በተለያዩ ሃይማኖታዊ ክዋኔዎች እየታሰበ ነው። ህዝበ ክርስቲያኑ ሰሙነ ሕማማቱን ከጾም ጸሎትና ስግደት ጎን ለጎን የመደጋገፍና የመተሳሰብ እሴትን ሊያጎለብት እንደሚገባበት ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ቀደም ብዬ አስተዋወቅኳችሁ ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ውለሃል? በባህር ዳር ከተማ በሚገኙ አብያተ ክርስቲያናት ሰሞነ ሕማማት እንዴት እየታሰበ ነው? አመሰግናለሁ። እና እምነት ተከታዮች ዘንድ የአብይ ጾም የመጨረሻ ሳምንት ላይ እንገኛለን። እንግዲህ ይህች ሳምንት ደግሞ የሰሞነ ሕማማት የኢየሱስ ክርስቶስ የመከራን የተቀበለበትን ሕማሙን በማሰብ እንግዲህ በእምነቱ ተከታዮች ዘንድ ትኩረት ከሚሰጠባቸውና በሳምንቱም በተለይ በጾምና በስግደት ከሚያሳልፉባቸው ሳምንታት መካከል እንግዲህ የሰሞነ ሕማማት በዋነኝነት የሚጠቀስ ነው። እንግዲህ እኛም በዛሬው ዕለት በባህር ዳር ከተማ በፈለገ ገነት ቅዱስ ጊዮርጊስ ላይ ተገኝተን በተለይ የሕማማት መስቀሉን በተለይ ታሳቢ በማድረግ የሚደረጉ የሃይማኖታዊ ስነ ስርዓቶች ምን እንደሚመስሉ እንዲሁ የተከታተልንበት ሁኔታ አለ። እንግዲህ የእምነቱ ተከታዮች በተለይ በዚሁ በቅጥር ግቢ ውስጥ ተገኝተው ማለት ነው በጾም በስግደትና በተለያዩ ሃይማኖታዊ ክዋኔዎች ነው እያሳለፉ የሚገኙት ማለት ነው። እንግዲህ የሕማማት ኢየሱስ ክርስቶስ ሲታሰብ እንግዲህ በጾም በስግደትና በጸሎት በባለፉት ሳምንታት በተሻለ መልኩ እያሳለፉት እንደሚገኙ ነው እንግዲህ የተለያዩ ምእመናንም እንግዲህ የገለጹልን ማለት ነው። ከዚህ ባሻገርም እንግዲህ ይህን የሰሞነ ሕማማት ስናሳልፍ በተለይ ህዝበ ክርስቲያኑና ምእመኑ ከጾም ከስግደትና ከጸሎት ባሻገርም በተለይ የመተሳሰብ የመረዳዳትና የመሳሰሉ ምግባርን በመፈጸም ሊሆን እንደሚገባም በዚሁ የተመላከተበት ሁኔታ ነው ያለው። ከዛ ባሻገርም እንግዲህ ይህን ሳምንት ስናሳልፍ እንግዲህ መላው ህዝበ ክርስቲያኑና ምእመኑ እንግዲህ ቤተሰቦችንም ሰብሰብ በማድረግ በአብያተ ክርስቲያናት ሊያሳልፍ እንደሚገባ
እንዲገባም ጥሪ የቀረበበት ሁኔታ አለ። እንግዲህኛም እንደተመለከትነው በዚሁ በቅጥር ግቢ ውስጥ ማለት ነው ቤተሰቦቻቸውን ሰብሰብ አድርገውም ጭምር በተለይ ከባለፉት ሳምንታት በተሻለ መልኩ በተለይ ሕማማተ መስቀሉን በሚያስታውስ መልኩ ያሳለፉት ይገኛሉ። እንግዲህ በአሁኑ ወቅትም በዚሁ ቅጥር ግቢ ውስጥ ማለት ነው በሳምንቱ የተመለከቱ የስብከተ ወንጌል ትምህርቶችን ጨምሮ ሌሎችም ሃይማኖታዊ ስነ ስርዓቶች እየተካሄዱ ይገኛሉ። እንግዲህ እነዚህ የሕማማተ መስቀሉ ሳምንታት ማለት ነው በየዕለቱ የተለያዩ ክዋኔዎች ይከናወናሉ። የዛሬውን ለአብነት ብናስታውስ ማለት ነው በሰኞ ዕለት እንግዲህ ኢየሱስ ክርስቶስ የበለስን ቅጠል እንጂ ፍሬ ያላፈራቸውን በለስን የረገመበት እንዲሁም በቤተ መቅደሱ ንግድ ሲፈጽሙ የነበሩትን በመገሰጽ እንዲሁ ከንግድ ስርዓታቸው ያስወገደበት ዕለት መሆኑም እንግዲህ በዚሁ የስብከተ ወንጌል ወቅት እየተወሳ ይገኛል። እንግዲህ ዛሬ ሰኞን ጨምሮ እስከ ዕለተ አርብ እስከ ዕለተ ስቅለቱ ድረስ እንዲሁ በማስቀጠል ማለት ነው እንግዲህ ምእመኑ ሰብሰብ ብሎ እንዲሁ በማሳለፍ በጾም በስግደትና ሌሎችንም ሃይማኖታዊ ክዋኔዎችን ጭምር በማሳለፍም እንደሚያስቀጥሉም የተገለጸበት ሁኔታ ነው የነበር። ለጊዜው ያለ መረጃ ይህን ይመስላል። እናመሰግናለን። ጥሩ ቀን ይሆናል። የአዲስ አበባ ከተማ ንግድ ቢሮ የትንሳኤ በዓልን ምክንያት በማድረግ በከተማዋ የሸቀጦች አቅርቦት እጥረት እንዳይከሰትና ገበያው እንዲረጋጋ አስፈላጊውን ቅድመ ዝግጅት አጠናቋል። ከተማ አስተዳደሩ በዓሉን ተከትሎ ሊከሰት የሚችለውን የፍላጎት መጨመር ታሳቢ በማድረግ ካለፈው ወር ጀምሮ ከተለያዩ ክልሎችና ከሚመለከታቸው አካላት ጋር በመቀናጀት ምርት የማሰባሰብ ስራ ሲያከናውን መቆየቱን በሰጠው መግለጫ ላይ ጠቅሷል። መግለጫውን የተከታተለችው ባልደረባችን ሂሩት እምቢያለ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ሂሩት እንደምን ውለሻል? ከተማ አስተዳደሩ የትንሳኤ በዓልን ምክንያት በማድረግ ምን ቅድመ ዝግጅቶችን አከናውኛለሁ አለ? አመሰግናለሁ። እንግዲህ ቀደም ሲል አንተም እንዳነሳው አሸናፊ የአዲስ አበባ ከተማ አስተዳደር ንግድ ቢሮ የመጪው የሚከበረውን የትንሳኤ በዓል ምክንያት በማድረግ መሰረታዊ የሆኑ ሸቀጦች እጥረት እንዳይገጥምና አላስፈላጊ የሆነ የዋጋ ንረት እንዳይከሰት ቅድመ ዝግጅቶች ማጠናቀቃቸውን አስታውቋል። ለዚህም ዝግጅት እንግዲህ ቀደም ብሎ ከአንድ ወር በፊት ቅድመ ዝግጅት መጀመሩን ነው ከተማ አስተዳደሩ ንግድ ቢሮ ያስታወቀው። የንግድ ቢሮ ዋና ኃላፊ ወይዘሮ ሀቢባ ሲራጅ እንግዲህ በመግለጫው እንዳስታወቁት መጪው ትንሳኤ በዓልን ምክንያት በማድረግ አላስፈላጊ የዋጋ ንረት ወይንም የሸቀጦች እጥረት እንዳያጋጥም ቀደም ተብሎ እንግዲህ በሰንበት ገበያ የተቋቋሙ 246 የሰንበት ገበያዎች አሁን ላይ በሙሉ አቅማቸው እንዲሰሩና አስፈላጊ የሆኑ ምርት እንዲቀርብላቸው መደረጋቸውንም ገልጸዋል። ከዛም ባለፈ እንግዲህ 2056 የሚሆኑ የሸማች ህብረት ስራ ማህበራትም አስፈላጊ የሆኑ መሰረታዊ የሸቀጣ ሸቀጥ አቅርቦት እንደተደረገላቸውም ገልጸዋል። ከዛም ባለፈ የግብርና ምርቶችን ለማቅረብም 6 አስፈላጊ የገበያ ምርቶች ቅድመ ዝግጅት መጠናቀቃቸውንም ነው ያነሱትና በተለይም አላስፈላጊ የሆነ የዋጋ ንረት እንዳይከሰት የምርቶች አቅርቦት እጥረት እንዳይፈጠር ከተማ አስተዳደሩ ቀደም ሲል በርካታ ተግባራትን ሲያከናውን እንደቆየም አንስተዋል። ለዚህም እንግዲህ ከክልሎች ጋር ቅድመ ዝግጅት ማከናወናቸው እንዲሁም የሚመለከታቸው ባለድርሻ አካላት ጋር ምርቶችን የማሰባሰብ ተግባር ሲከናወን እንደቆየም ነው ያነሱት። ለዚህም እንግዲህ አሁን ላይ ከተማ አስተዳደሩ በበቂ ሁኔታ አስፈላጊ የሆኑ ምርቶች ከተማ ውስጥ መገኘታቸውንም ገልጸዋል። ከዛም ባለፈ እንግዲህ አሁን ላይ እንደሚታወቀው በዓለም አቀፍ ደረጃ የተከሰተውን የነዳጅ እጥረት ምክንያት በማድረግም የዋጋ ንረት እንዳይከሰትና የምርቶችም ማነስ እንዳይፈጠርም ከተማ አስተዳደሩ ለዚህም ቀደም ብሎ ቅድመ ዝግጅት ማከናወኑንና አስፈላጊ የሆኑ ምርቶች በከተማ አስተዳደሩ እንዲገቡ መደረጉንም አንስተዋል። ከዛም ባለፈ እንግዲህ እንደሚታወቀው ትንሳኤ በዓል ሲከበርም የስጋ ምርት ላይ አላስፈላጊ የዋጋ ጭማሪ እንዳይካሄድም በመንግስት በተቋቋሙ የሸማች ማህበራት በ650 ብር ብቻ እንዲሸጥ መወሰኑንም እንግዲህ በዛሬው ዕለት ይፋ አድርገዋል። እኛም እንግዲህ ይህንኑ መሰረት አድርገን በዚሁ አካባቢ በተቋቋሙ በሰንበት ገበያ ማዕከላት ዞር ዞር ብለን ቅኝት ለማድረግ ሞክረናል። እንደሚታወቀው እንግዲህ የሰንበት የግብይት ማዕከላት ከዚህ ቀደም የሚከናወኑት የሳምንቱ መጨረሻ ቀናት አርብ፣ ቅዳሜ፣ እሁድ ነበረ። አሁን ላይ ግን በዓሉ ምክንያት በማድረግ እስከ በዓሉ መዳረሻ ድረስ እንደሚቀጥሉ ነው የተገለጸው። እዚህም እንግዲህ እኛ ሸማቾችንም ነጋዴዎችንም አነጋገርን ነበረ። በተለይም ሸማቾች እዚህ ጋር ያሉ ምርቶች በበቂ ሁኔታ አቅርቦት እንዳለና ዋጋቸውም ተመጣጣኝ እንደሆኑ በተለይም በአካባቢያቸው ከሚገኙ ሱቆችና ገበያ ማዕከላት ጋር በማነጻጸር ጥሩ የሆነ ምርት እያገኙ እንደሆነ ገልጸዋል። ነጋዴዎቹም ቢሆኑ የምርት እጥረት እንዳያጋጥም ከመንግስትና ከባለድርሻ አካላት ጋር በመተባበር አስፈላጊ የሆነ ቅድመ ዝግጅት እያከናወኑ መሆናቸውን ገልጸዋል። ከዚህም ባለፈ እንግዲህ የአዲስ አበባ ንግድ ቢሮ በተለይም ይሄ በዓል መዳረሻ ላይ ተከትሎ አላስፈላጊ የበዓል ማቴሪያሎች ላይ ሸቀጦች ላይ ድብልቅ ወይም አላስፈላጊ ባዕድ ነገሮች እንዳይጨመሩና የሚዛን እንዲሁም ደግሞ የገንዘብ ዝውውሮችን ለመቆጣጠርም አስፈላጊ ግብረ ኃይል አቋቁሞ ማሰማራቱንም እንግዲህ ወይዘሮ ሀቢባ ገልጸዋል። ለሰዓቱ ያስኳቸው መረጃዎች ይህን ይመስላሉ።
ሂሩት ለመረጃዎች እናመሰግናለን። ጥሩ ቀን ይሁንልሽ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። ባለፉት 8 ዓመታት በመንግስት ጥረትና በህብረተሰቡ ተሳትፎ የተከናወኑ ስራዎች ተጠቃሚነትን ያረጋገጡ ናቸው። ሀገራዊ ለውጡ እውን መሆን የጀመረበት 8ኛ ዓመት ምክንያት በማድረግ ህዝባዊ የድጋፍ ሰልፍ በሐረር ተካሂዷል። ሪፖርተራችን ቴዎድሮስ ታደሰ በድጋፍ ሰልፉ ላይ የተሳተፉ ነዋሪዎችን አስተያየት እንደሚከተለው አሰባስቧቸዋል። ባለፉት 8 ዓመታት ውስጥ ከመጋቢት እስከ መጋቢት ባሉት 8 ዓመታት ውስጥ ተጨባጭ የሆኑ ለውጦች በሀገራችን የተመዘገቡበት ሁኔታ ነው ያለው። በሁሉም ዘርፍ ለምሳሌ ያክል እንኳን ብናየው በቱሪዝሙ ዘርፍ ከተማን የማስዋብና የኮሪደር ልማቱን ካየነው ከሌሎች ካደጉ ሀገራት ምዕራባውያን ከተማቸው እንዴት እንዳሳመሩ ከነሱ ባልተናነሰ መልኩ ከተማችን ያማረበት የተዋበበት ለነዋሪዎች ምቹ የሆነበትና እጅግ ያማረና ከተማችን ነው ወይ እስክንል ድረስ በሁሉም ደረጃ ተዋበ የኮሪደር ልማቱም የተፋጠነበት በሌሎች ዘርፎች ላይም የልማት ስራዎቹም በዛው ልክ ያየነበት ሁኔታ ነው ያለው። ለውጡ እንዲህ ነው ማለት የማያስፈልገው ነው፣ የሚታይ ነገር ነው። ጆሮ የሚሰማው አይንም የሚያየው ነገር ነው። አገሪቷ በጣም ነው በ8 ዓመት ውስጥ እየተለወጠችው። እንደምናየው ጀጎልን የቱሪስት መስህብ ቅርጽ እንድትሆን ከበፊቱ አምራ ደምቃ ያየንበት በዚህ በ8 ዓመት ነው። ከዚህ በፊት ምንም አላየንም። እንዲሁም መሶብ አንድ ማዕከል እንዳያችሁት ከሆነ በጣም ነው ተደስተህ ነው። እኔ ከአንዴም ሁለቴም ሶስቴ ሄጃለሁ። በእውነቱ ነው ምልህ በጣም ነው ደስ አለኝ። የባህር በር ጥያቄ የህልውና ጉዳይ ነው። ከመደግፍም አልፎ የህልውና ጉዳይ ስለሆነ የመኖርና ያለመኖር የኢኮኖሚ የፖለቲካ ጥያቄ ስለሆነ የዚህ የባህር በር ጥያቄ ለድርድር የሚቀርብም ስላልሆነ በከፍተኛ ድጋፍ ከኛ ከመንግስታችን ጎን የምንቆም መሆኑን ለመግለጽ እወዳለሁ። ያው እንደሚታወቀው የአባይንም ግድብ የኢትዮጵያ ህዝብ ነው የገደበው። የለውጡ መንግስት ደግሞ የተጀመረውን አሳልጦ በፍጥነት የጨረሰበት የአባይ ግድብ አለ። እንደዚሁም የቀይ ባህር ጉዳይ ደግሞ መላው የኢትዮጵያ በቃ የህልውና ጉዳይ ነው። ስለዚህ ይህንን ማንኛውንም ነገር መንግስት ጎን የምንቆም መሆኑና ህዝባችንም ሙሉ በሙሉ የቀይ ባህር ጉዳይ ላይ የሚቆም መሆኑን ለማስታወስ ነው። ቱሪስት በተወሰነ መልኩ እንኳን ቢመጣ ማረፊያ አልነበረው ወይ ደግሞ እዚህ ቦታ ተዝናንቶ ይሄን ጎብኝቶ ሊሄድ ይችላል የሚባል ነገር አልነበረው። አሁን ግን በአማራጭ በምስራቅ ብንሄድ፣ በደቡብ፣ በምዕራብ በአራቱም አቅጣጫ ብንሄድ ከፍተኛ የሆነ የቱሪስት ፍሰቱን ሊያበረታቱ የሚችሉና ማረፊያም መዝናኛም የሚጎበኙ ነገሮችን መብዛታቸው አንደኛ የቱሪስት ፍሰቱን ጨምሮታል። ባለፉት 8 ዓመታት የተከናወነው የከተሞች ገጽታን የመገንባት ሂደት ከተሞች ከመዘመናቸው ባሻገር የማህበረሰቡ ምቹ የኑሮ ዘይቤ እንዲከተልና የኢኮኖሚ ምንጭ ሊሆን ችሏል። ይህ ከከተማ አልፎ የገጠር አካባቢዎችን ገጽታ የመቀየር እሳቤ ኢትዮጵያን በዓለም ሀገራት ተመራጭ አድርጓታል። ሀምራይት ብርሃኑ በዚህ ጉዳይ ላይ ዝርዝር አዘጋጅታለች። ኢትዮጵያ ከተሞቿ የኢኮኖሚ ሞተር፣ ዘመናዊነትን የተላበሱ ምቹና የስልጣኔን እሳቤ የያዙ ለመሆን ዘመናትን ቢፈጁም አሁን ግን የከተሞችን ሁለንተናዊ የገጽታ ግንባታ ለመቀየር የተሰነቀው ትልም ወደ ተግባር ተቀይሮ እውንና የሚጨበጥ ሆኗል። ባለፉት የለውጥ ዓመታት የነባር ከተሞች መልሶ የማልማት ትግበራም ቅርሶችን የማደስ አዲስ ገጽታን የማላበስ ለነዋሪው የሰለጠነ የአኗኗር ዘይቤን የማላመድና በተቀናጁ መሰረተ ልማቶች የማስተሳሰር ስራዎች
ስራዎች ፍሬያቸው እየታየ ይገኛሉ። በርካታ የዓለም ሀገራት በፖለቲካ በኢኮኖሚያዊና በማህበራዊ ምክንያቶች ነባር ከተሞቻቸውን በመተው በውድ ዋጋ በሌላ ስፍራ አዲስ ከተሞችን ገንብተዋል። ነገር ግን ከፍተኛ በጀት ያፈሰሱበት ይህ አዲስ ክትመት እንዳሰቡት ውጤት ሲያመጣ አልተስተዋለም። ይልቁንም የነዋሪውን ማህበራዊ ህይወት ያቃወሰ የሀገሪቱን ኢኮኖሚ የበዘበዘ የሆነ እንጂ እነ ግብጽ ካይሮን፣ እነ ናይጄሪያ አቡጃን፣ እንደ ኢንዶኔሲያን፣ ብራዚላን ብታነሺ አዳዲስ ከተማ ነው የገነቡት። አዳዲስ ከተማ ሲገነባ የመጀመሪያው ነገር ማህበራዊ መስተጋብር መናጋት፣ ቦንዲንጉ ይጠፋና የባለቤትነት ስሜት እንዳይሰማቸው የማድረግ ኃይል አለው። እነዚህ ዘመናዊ የሚባሉ ከተሞች ካታጎራይዝ ያደርጋሉ፣ ሰዎችን ጭምር ካታጎራይዝ ያደርጋሉ። ይሄ መኖር ብቻ ሳይሆን የሰዎችን ስኬል የሀብታም መኖሪያ መንደር እየተባለ ይከፋፈላሉ ማለት ነው። ሌላው ባዶ መሬት ላይ መገንባት እጅግ የገዘፈ በጀት ይጠይቃል ማለት ነው። ሁለተኛው ተግዳሮት ነው። ሶስተኛው የመጓጓዣ ርቀት ፈተና መራቃቸው፣ ኃይለኛ በጀት መፍጀታቸው ብቻ ሳያንስ ብዙ ሰዎች ለመኖር ይቸገራሉ፣ ያን አካባቢ ለመላመድ ስለሚቸገሩ ማለት ነው። ከተሞች የተዝረከረከና ሳቢ ይዞታቸውን አውልቀው ታሪካቸውን ሳይለቁ አዲስ ዘመናዊና ሳቢ የሆነ ገጽታን እየተላበሱ ነው። ለዚህ ደግሞ አዲስ አበባ ማሳያ ናት። ባለፉት የለውጥ ዓመታት በተተገበረው የክትመት እሳቤ አዲስ ከተሞችን ከመገንባት ይልቅ ነባር ከተሞችን መልሶ በማልማት የዘመናዊ ከተማ እሳቤን በሁለንተናዊ መንገድ ማስረጽ ላይ የተሰራው ስራ ውጤታማ ኢኮኖሚን ያመጣ፣ የገጽታ ግንባታን ከፍ ያደረገና ተደራሽነትን ማረጋገጥ ተችሎበታል። አዲስ አበባን ብንወስድ አዲስ አበባ አሁን በዓለም አቀፍ ደረጃ በቱሪዝም በኢንቨስትመንት የዓለምን ገጽታ የሳበች ከተማ እየሆነች ነው የመጣችው። ይሄ የሆነው አዲስ ከተማ ከመገንባት ይልቅ ነባሩ ላይ ትውስታ እንዳይፈርስ ተደርጎ፣ ታሪክ እንዳይፈርስ ተደርጎ፣ የታሪክ መበጣጠስ ሳይኖር አካባቢውን በዘመናዊ መልክ ማደስ። ለምሳሌ የወንዝ ዳር ልማትን፣ የኮሪደር ልማትን ስትመለከቺ እነዚህ አካባቢዎች ምናልባትም እኛ ያለፍንባቸው እስካይመስሉ ድረስ በጣም በከፍተኛ ሁኔታ ዘምነዋልና ኢትዮጵያ በርካታ ነገሮችን አትርፋለች። ቅድም ያልነው ማህበራዊ ቀውስ ሳይናጋ፣ የአካባቢው ማህበረሰብ ሳይፈናቀል፣ ኢኮኖሚ ከፍተኛ የሚባል በጀት አዲስ ከተማ ለመገንባት የሚፈጀውን በጀት ያህል ሳናወጣ አካባቢው ላይ እሴት በመጨመር ዘመናዊ ከተማን ማየት ችለናልና በጣም በርካታ ትርፎች አሉት። ቅድም እንዳልነው ሰው የሚሸት ትርፍ አለው ማለት ነው። በዚህ እሳቤ ባለፉት ዓመታት በተሰሩት ስራዎች ከአዲስ አበባ ተነስቶ የከተሞችን ገጽታ በመቀየርና ነባር ከተሞችን በማዘመን አለፍ ሲልም ገጠርን በማሻገር ሂደት ውስጥ ኢትዮጵያ ያተረፈችው ብዙ ነው። በብዙ ሀገራት ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ፣ ፎቁ ንጹህ ከተማ ቢሰራ፣ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል። እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። የኛ ልማት አንዱ ከብዙ ሀገራት የሚለየው ነገር በጥቂት ዓመታት ውስጥ የሄንባቸው ፍጥነቶችና ስኬል ማለት አዲስ አበባ ላይ የምታየውን የኮሪደር ስራ ልማት ባህር ዳር ልታይ፣ ጅማ ልታይ ትችላለህ፣ ድሬዳዋ ልታይ ትችላለህ። እዚህ የቀረ ነገር አይደለም። ብዙ ከተሞች ላይ ባላቸው አቅም ልክ እና ባላቸው የተፈጥሮ ሀብት ልክ እየተንቀሳቀሱ ነው ያሉት። ይሄ ስኬልና ፍጥነቱ 10 ዓመት ከቀጠለ በብዙ መልኩ የኢትዮጵያን መልክ ይቀይራል። ባለፉት 7 ዓመታት ውስጥ የለውጡ መንግስት በከተሞች የጀመረው የከተማነት ብልጽግና ጉዞ መጪውን ትውልድም ጭምር ታሳቢ በማድረግ በርካታ ተግባራት አከናውኗል። በቀጣይም የዲጂታል ቴክኖሎጂንና ዘመናዊ አሰራርን በማጣመር ከተሞች የኢንቨስትመንት መዳረሻ፣ የስራ ዕድል ፈጠራ ማዕከልና የነዋሪዎቻቸው ዕድል እንዲሆኑ የሚያስችል ትልቅ አቅም ተገንብቷል። የመደመር መንግስት ተግባራዊ ያደረገው የሌማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና በማረጋገጥ ረገድ ከፍተኛ ሚና እየተወጣ ነው። መርሃ ግብሩ ምርታማነትን በማሳደግ የኢትዮጵያን የምግብ ሉዓላዊነት ጉዞ እያጠናከረ ይገኛል። አባዲ ወይናይ ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ ተግባራዊ እያደረገቻቸው ያሉ ኢኒሼቲቮች ምርታማነት እንዲጨምር አድርገዋል።
በተለይም የመደመር መንግስት ወደ ስልጣን ከመጣ በኋላ ያስጀመረው የሌማት ትሩፋት መርሃ ግብር የኢትዮጵያን በምግብ ራስን የመቻል ጉዞ ያጠናከረ ሆኗል። ከከተማ እስከ ገጠር ዜጎችን በማር በእንስሳትና በጓሮ አትክልት ተጠቃሚ ያደረገው ኢኒሼቲቭ የዋጋ ንረትን በማረጋጋት የዜጎችን የምግብ ፍላጎት በራስ አቅም በመሸፈን ረገድ የላቀ ሚና እየተወጣ ነው። ከዚህ በተጨማሪም በቤተሰብ ደረጃ የምግብ ዋስትናን በማረጋገጥ የተሟላ ስርዓተ ምግብ እንዲኖር እያስቻለ ነው። ሌማት ትሩፋት ኢኒሼቲቭ ሲጀመር ዋነኛ ዓላማው የነበረው ኢትዮጵያ ውስጥ ካለን ፖፑሌሽን ሳይዝ አንጻር መኖ ለማቀናበር ካለን አቅም አንጻር ሲመረት የነበረው የዶሮ ምርት በቂ አልነበረም። አንደኛ በጣም ትራዲሽናል በሆነ መንገድ ነው የምናመርተው። ከቁጥርም አንጻር ሲታይ ስንጀምር 25-26 ሚሊዮን ገደማ ጫጩት ነበር በአመት የሚመረተው። የኛ ፖፑሌሽን ደግሞ ከዛ 4 እጥፍ 5 እጥፍ ገደማ ነውና በቂ አልነበረም። የሌማት ትሩፋት ስንል በቂ መኖ ስላለን ቴክኖሎጂ ብንጠቀም ዶሮ በጣም በስፋት ብናመርት ለሀገር ውስጥ ገበያ ከሀገር ውጭ ላለው ገበያ አዋጭ ይሆናል የሚል እሳቤ ተይዞ ነው ስራው የተጀመረው። በሌማት እየመጣ ያለው ውጤት በጣም በጣም ይበል ይደግ ይስፋ የሚያስብል ነው። በሌማት ትሩፋት አማካኝነት ዜጎች በአነስተኛ ቦታ በጓሮ አትክልትና በእንስሳት ልማት በመሳተፍ ውጤታማ ሆነዋል። ይህም ከንጹህና ትኩስ ምርት ከማግኘት ባለፈ ከሚያገኙ ሽያጭ ኑሯቸውን መደገፍ ችለዋል። በፊት ያው አንዳንድ ነገሮችን ከውጭ ገዝተን ከምንጠቀመው በቤታችን ሲኖረን ወተት ንጹህ ወተትና ትኩስ ወተት ቤታችን ሰርተን እየተጠቀምን ነው። ቂቤ አይብ ከቤታችን ማዘጋጀት እንችላለን በራሳችን። በፊት ከነበረው በብዙ በተሻለ አሁን ላይ እየተጠቀምን ነው። ከቤታችን ሲሆን ንጽህና የተጠበቀ ትኩስ ጤናማ እየተጠቀምን ነው። ለአካባቢው ማህበረሰብ ለልጆች ለህፃናት እያቀረብን ነው። አንድ ግደር 2 ጥጆች 5 ላሞች አሉኝ። በቃ ሙሉ በሙሉ መተዳደራችን ይሄ ነው። ያ እኛም ተጠቅመን ህብረተሰቡንም ጠቅመን በተመጣጣኝ ዋጋ እየሸጥን ዛሬ እዚህ ደረጃ ደርሰናል። ለቤት አሁን አስቤዛ በሚያስፈልገን ሰዓት ሰላጣ፣ ጎመን፣ ቆስጣ አንገዛም። ፍራፍሬዎችም አሉ። እኛ ሰርተን ቤተሰብ እናስተዳድርበታለን፣ እንተዳደርበታለን። የአካባቢው ህብረተሰብ ተጠቃሚ ነው። የመደመር መንግስት ተግባራዊ ያደረገው ይህ የሌማት ትሩፋት የወተት፣ የእንቁላል፣ የዶሮ ስጋ፣ የማር ምርት በእጅጉ ጨምሯል። ውጤቱም የሚታይ የሚጨበጥ ነው። የሌማት ትሩፋት ለኢትዮጵያ በጣም በጣም ጠቃሚ ነገር። የሌማት ትሩፋትን ጀምረን ማክሲመም አሟጠን መጠቀም የሚችለው ነገር ደርሰናል። በየቀበሌው በየከተማው ክላስተር ብለን ዶሮ ለማምረት ያደረግነው ጥረት እንቁላል ላይ ያመጣው ውጤት ተመልከቱ። ሌማት እንቁላል የዶሮ ስጋ ዋጋ እንዲቀንስ አድርጎ ተስፋ እያመጣ ነው። የማር ምርትን ብንመለከት ከ7 እጥፍ በላይ የኢትዮጵያ የማር ምርት አድጓል። በሀገር አቀፍ ደረጃ የሌማት ትሩፋት የምግብ ዋስትናን ከማረጋገጥ ባለፈ በስራ ዕድልና ለምርቶች ይወጣ የነበረውን የውጭ ምንዛሪ በማዳን ረገድ የላቀ ሚና እየተወጣ ነው። ባለፉት 6 ወራት ከ100 በላይ ዓለም አቀፍ ሁነቶች በኢትዮጵያ ተስተናግደዋል። የመደመር መንግስት የቱሪዝም ዘርፉን በማልማት ሀብትን በመግለጽ ሂደት ውስጥ ዓለም አቀፍ ጉባኤዎችን ወደ ኢትዮጵያ እንዲመጡ እያደረገ ነው። በኮንፈረንስ ወይም በማይስ ቱሪዝምና ዓለም አቀፍ ተወዳዳሪ ለመሆን ራሱን የቻለ የኮንቬንሽን ቢሮ እንደሚያስፈልግ ባለሙያዎች ይመክራሉ። መቅደላዊት ደረጀ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች።
የሀገራት መሪዎች፣ የተቋማት ኃላፊዎችና ሌሎችም ሰዎች ለታላላቅ ጉባኤዎች፣ ለአጭር ጊዜ ስብሰባና ለንግድ ትርኢቶች ሀገር ሲሄዱ ኮንፈረንስ ቱሪዝም ወይም ማይስ ቱሪዝም ይባላል። እንዲህ ያሉ ዓለም አቀፍ ጉባኤዎችን ማዘጋጀት ኢኮኖሚያዊ ፋይዳውን ስንመለከት የውጭ ምንዛሪ ገቢን ይጨምራል፣ ንግድና ኢንቨስትመንትን ይስባል፣ የሀገር ውስጥ ኢኮኖሚ አንቀሳቃሾችን ያግዛል። ለአብነትም ሆቴሎች፣ ትራንስፖርት አገልግሎት ሰጪዎችና የስጦታ ዕቃ መሸጫዎችን መጥቀስ እንችላለን። በርካታ ዓለም አቀፍ ጉባኤዎችን ማዘጋጀት በዓለም ላይ ተወዳዳሪ ለመሆን ያግዛል። በተለይ ደግሞ መሰል ጉባኤዎች የንግድ ትርኢቶች ገጽታን ለመገንባትና ተአማኒነትን ለማዳበር ትልቅ አስተዋጽኦ አላቸው። በተጨማሪም አቅምን ለዓለም ለማሳየትም ይረዳሉ። የቪዛ አገልግሎት መዘመን፣ የዘመነ የሆቴል አገልግሎት፣ ሁነትን የማዘጋጀት ብቁነት፣ በዚህ ውስጥም በቴክኖሎጂ ብቁ መሆንን ይጠይቃሉ። ሌላው ተወዳዳሪ ከሚያደርጉ ነገሮች ውስጥ የመሰረተ ልማት ግንባታ ሲሆን በዚህ ስራ ውስጥም ከተሞችን ማስተዋወቅ ያስችላል። ለዚህ ደግሞ እንደማሳያ አዲስ አበባን ብንወስድ ከዚህ ቀደም መሸጋገሪያ ከተማ ብቻ ነበረች። አሁን ግን በከተማ ቱሪዝም መሰረተ ልማት ግንባታ የተሰሩላት ሙዚየሞች፣ መዳረሻዎች፣ የኮንፈረንስ ማዕከላትና የኮሪደር ልማት ስራዎች ራሷን ችላ የቱሪስት መዳረሻ እንድትሆን አስችሏታል። በ2017 በጀት ዓመት ከ150 በላይ ዓለም አቀፍ ሁነቶችን ኢትዮጵያ አስተናግዳለች። ባለንበት 2018 ዓ.ም ደግሞ በ6 ወሩ ብቻ ከ100 በላይ ሁነቶች መካሄዳቸውን ከቱሪዝም ሚኒስቴር ያገኘነው መረጃ ያሳያል። የመደመር መንግስት የቱሪዝም ዘርፉን በማልማት ሀብትን በመግለጥ የስራ ዕድልን እየፈጠረ ይገኛል። በተለይ ደግሞ መሰረተ ልማትን ከመስራትና የተሰሩትን ከማደስ ባለፈ ለማይስ ቱሪዝም መነቃቃት ሚኒስቴር መስሪያ ቤቶችና የተለያዩ ባለድርሻዎች ሁነቶች ወደ ኢትዮጵያ በማምጣት በዘርፉ ትልቅ አስተዋጽኦ እያደረጉ ይገኛሉ። በመጨረሻም የዘርፉ ባለሙያዎች የማይስ ቱሪዝም ማዕከል ለመሆን ይህን ቢሰራ ይላሉ። የመሰረተ ልማት ግንባታ አቅምን ማሳደግ፣ የተሰሩትን ማዘመን፣ የሰው ኃይል አቅምን ማዳበር፣ የሁነት አዘጋጆችን በትምህርት መደገፍ። ታዲያ እኚህን ዓለም አቀፍ ጉባኤዎችን የበለጠ ወደ ሀገር ውስጥ ለማምጣትና ከዘርፉ ለመጠቀም የኢትዮጵያ ኮንቬንሽን ቢሮ መቋቋም እንደሚያስፈልግም ባለሙያዎቹ ይናገራሉ። ይህ ሲሆንም በቱሪዝም ቀን ከሌት እየሰራች የምትገኘው ኢትዮጵያ ለዓለም ራሷን በአዲስ መልክ የምትገልጥባቸውን ሁነቶች እያስተናገደች ትቀጥላለች። ኢትዮጵያውያን ብሔራዊ ጥቅምን ማስከበር የህልውና ጉዳይ መሆኑን በመገንዘብ የውስጥ ባንዳዎችን ሴራና የውጭ ኃይሎችን ተጽዕኖ በጋራ በመመከት ረገድ አንድነታቸውን በተግባር እያረጋገጡ ነው። ከአድዋ የነጻነት አርማ እስከ ታላቁ የኢትዮጵያ ህዳሴ ግድብ ድል የዘለቀው ይህ የኢትዮጵያን ህብረ ብሔራዊነትና አንድነት ዛሬም በባህር በር ጥያቄና በታላላቅ የወል ፕሮጀክቶች ዙሪያ የትውልዱ የነቃ ተሳትፎና የጸና ቁርጠኝነት እየታየበት ነው። ወይንሸት ደጀኔ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። ኢትዮጵያውያን የታሪክ ማዕበልን በመቅዘፍ የውስጥና የውጭ የጥፋት ኃይሎችን ሴራ በመመከት ረገድ የማይበገር አንድነት ያላቸው ህዝቦች ናቸው። ከአድዋ የነጻነት አርማ እስከ ታላቁ ህዳሴ ግድብ የሉዓላዊነት ማህተም፣ በአረንጓዴ አሻራ ከታረሰው ምድር እስከ ዲጂታል ኢትዮጵያ ስኬቶች የተመዘገቡበት ድሎች በሙሉ ደግሞ የህብረ ብሔራዊ አንድነታችን የጽናት ውጤቶች ናቸው። ዛሬም ይህ የለውጥ ትውልድ ብሔራዊ ጥቅምን ማስጠበቅ የህልውና ጉዳይ መሆኑን በመገንዘብ ከባንዳዎች የውስጥ ክህደትና ከባዕዳን የውጭ ጥቃት የጸዳች ኢትዮጵያን ለመገንባት በታሪክ አደባባይ በድል እየተመመ ይገኛል። በብሔራዊ ጥቅም ላይ የኢትዮጵያ ህዝብ ወደ ስምምነት የመጣ ነው። የረጅም ጊዜ በዚህ ያለፉ ስርዓቶች በተለይ ኢህአዴግ ትልቁ ሰቱ ምንድነው? በስፋት ልዩነት ነው የሰራ። በስፋት አንድነት ተረሳ። ኢትዮጵያ የሚል ስም መጥራት ራሱ እስከ ውርደት እንደሆነ ታቡ እስከ መሆን ደርሶ ነበር ማለት ነው። ነገር ግን አሁን ያንን የላላውን ኢትዮጵያዊነት ስሜት የመመለስ ስራ ነው የሰራን ያለ ነው እንደ ትውልድ ማለት ነው። ብሔራዊ ጥቅሞቻችን በቁጥር 5-6 ተደርጎ ነው በናሽናል ፖሊሲ ላይ ያሉት። የመጀመሪያው ሉዓላዊነትና ግዛት አንድነታችን ነው። በዚህ ላይ የሚደራደር ኢትዮጵያዊ አለ ብዬ አላቅም እኔ። ሁለተኛ መበልጸግ ነው። ብሔራዊ ጥቅማችን አሁን በግሮስ ኮሪደር 24 ሰዓት የሚሰራ ሰው ማየት ጀመር ነው እኮ። በ8 ሰዓት 3 ሺፍት ሆኖ የሚሰራ ህዝብ አየን። የሚከፈለው ብቻ የሚያሰራው ይመስላል። የኢትዮጵያን የማበልጸግ ፍላጎቱ ነው። ባህር በር ላይ የትኛው ኢትዮጵያ ህዝብ ነው ከባዳዎች ውጪ ከባንዳው ውጪ የኢትዮጵያ ህዝብ በባህር በር ያልተደሰተ የለም። የራሱ አጀንዳ ነው። ናሽናል ኢንተረስቶቻችን ከግል ጥቅም ያለፉ ከቡድን ጥቅም ያለፉ የሁሉም 135 ሚሊዮን ህዝቦች የጋራ ጥቅም መሆኑን መስማማት ላይ እየደረስን የሄድንበት ያልተግባባንባቸው ጉዳዮችን ግን በብሔራዊ ምክክር ስንፈታ
ሙሉ ይሳካል ማለት ነው። የትውልድ የዲጂታል ሉዓላዊነትን ከማስከበር ባለፈ የኢኮኖሚ ጥገኝነትን ሰብሮ በራስ ለመቆም የሚደረገውን ትግል እንደ ቀዳሚ ቤት ስራ ወስዶታል። ትውልዱ የሀገርን ጥቅም አሳልፈው ለሚሰጡ አፍራሽ አስተሳሰቦችና ለባዕዳን ተላላኪዎች ቦታ የለውም። እያንዳንዱ ዜጋ በተሰማራበት መስክ ሁሉ ለሀገሬ ምን ፈጠርኩ፣ ብሔራዊ ጥቅሜንስ እንዴት አስከበርኩ የሚለውን ጥያቄ በተግባር እየመለሰ ይገኛል። በተለይም የባህር በር ጥያቄና ሌሎች ግዙፍ የወል ፕሮጀክቶች የጥቂት ልሂቃን ፍላጎት ሳይሆኑ የትውልዱ የብልጽግና መሰረትና የታሪክ አደራ መሆናቸውን በመገንዘብ ታላላቅ ሀገራዊ ግቦችን ለማሳካት ታጥቆ ተነስቷል። የሀገሬ ጉዳይ የጓዳዬ ጉዳይ ነው የሚለው የንቃተ ህሊና መርህ ዛሬም እንደ ትላንቱ ሁሉ ለነገዋ ኢትዮጵያ ዋስትና ሆኗል። የኢትዮጵያ ህዝብ አንድነቱን ማጠናከር አለበት። እርስ በራሱ መዋደድ መከባበር መቻል አለበት። ፖለቲካ ልዩነትም ቢኖር በአገር ጥቅም ጉዳይ በብሔራዊ ጥቅም ጉዳይ ላይ የጋራ መግባባት ላይ መድረስ አለበት። የፖለቲካ ችግርም ካለ ደግሞ አሁን በተጀመረው መልኩ በውይይት በሀገራዊ ምክክር መፍታት መቻል አለበት። በፍጹም ወደ እርስ በርስ ግጭት ለባንዳም ለባዳም ቀዳዳን ላለመክፈት መስራት መቻል አለብን ማለት ነው። በተለይ ደግሞ በዚህ ምርጫ ላይ ጥንቃቄ መደረግ አለበት። ህዝቡ በድምፁ መሪዎቹን የሚመርጥበት ስለሆነ ባዳና ባንዳ ደግሞ ይህንን ለራሳቸው አጀንዳ ለማዋል ኢትዮጵያ ሊበጠብጡ ስለሚችሉ በከፍተኛ ጥንቃቄ መምራትና ህዝቡም ደግሞ በጥንቃቄ መምረጥ መቻል አለበት ማለት ይችላል። ሁላችንም በተሰማራንበት ዘርፍ አርበኛ መሆን ስል ከራስ አሳልፈ ለሌላው መኖር ማለት ነው። እኔ የተቀጠርኩበት ስራ ቢኖር ለደሞዙ ብቻ አይደለም መስራት ያለብኝ። በዛ ስራ ኢትዮጵያም ወደፊት ኢትዮጵያ ትውልዱ የሚገነባበትን አሻራይን ማስቀመጥ አስቤ መስራት አለብኝና በሁሉም ስራ ላይ አርበኝነት አለ። በሁሉም መስክ ላይ ኢንጂነሪንግ ውስጥ አርበኝነት መኖር አለበት ማለት ነው። ሚዲያ ላይ አርበኝነት መኖር አለበት። ውትድርናና ሎው ኢንፎርስመንት በአርበኝነት የተሞሉ ናቸው ሲጀምር። ከዛ ወደኛ ሊጋባ ግብርና ላይ መስራ ከሆነ አርበኝነት ያስፈልገዋል እና በሁሉም መስክ ተማሪ ከሆንኩኝ የነገዋን ኢትዮጵያ ይሄ ኤአይ ዲጂታል ወርልድን ማች የሚያደርግ ተማሪ ሆኜ ለመውጣት ነው መስራት ያለብኝና ሁሉም ዓለም ላይ ሁሉም መስክ ላይ ሁሉም ኢትዮጵያዊ ባለበት ዘርፍ ላይ አርበኛ ሆኖ መውጣት አለበት ማለት ነው። ከባዕዳን ቀጥተኛም ሆነ በተዘዋዋሪ እንዲሁም የሀገርን ክብር ለግል ጥቅማቸው ከሚለውጡ የውስጥ ባንዳዎች የጸዳች ሀገር ለመገንባት የዜጎች የነቃ ተሳትፎና የማይናወጥ አንድነት ወሳኝ ነው። የጋራ ጠላቶቻችንን በጋራ የመመከት የታሪክ ልምድ ያላቸው ኢትዮጵያውያን ዛሬም የብሔራዊ ጥቅማቸውን ቀይ መስመር በማስከበር የነገዋን ብልጽግና እውን ለማድረግ በጽኑ መሰረት ላይ ቆመው ጉዟቸውን ወደፊት እያፋጠኑት ይገኛሉ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች አሁን ደግሞ ሰባተኛው ጠቅላላ ምርጫን ወደ ተመለከቱ ዘገባዎች አልፈናል። የፖለቲካ ፓርቲዎች የክርክር መድረክ የሀሳብ ፖለቲካን በማዳበር ለዲሞክራሲያዊ ስርዓት ግንባታ መሰረት የሚጥል ነው። ፓርቲዎቹ የሚያቀርቧቸው ሀሳቦች ድምፅ ከማግኘት ባለፈ ሊተገበሩ የሚችሉ መሆን አለባቸው። አስረሳ ወገሼ በዝርዝር ተመልክቶታል።
በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች የምርጫ ማኒፌስቶቸውን ከማስተዋወቅ ባለፈ በያዟቸው የፖሊሲና ስትራቴጂ ጉዳዮች ላይ የተለያዩ መገናኛ ብዙሃንን በመጠቀም የእርስ በርስ ክርክር እያካሄዱ ነው። ይህ ደግሞ ዜጎች በመረጃ ላይ የተመሰረተ ድምፅ እንዲሰጡ ከማድረግ ባለፈ የኢትዮጵያን ፖለቲካ ከጥላቻ ይልቅ ወደ ውይይትና የሐሳብ ፖለቲካ የሚያሻግር መሆኑንም በሐዋሳ ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ ብሩክ ደስታ ተናግረዋል። የተለያየ አይነት ሐሳብ ያላቸው የፖለቲካ ፓርቲዎች በአንድ ጠረጴዛ ዙሪያ ላይ ቁጭ ብለው የተለያዩ ሐሳቦቻቸውን ሲነጋገሩ ጥያቄዎቻቸውን ፍጹም በሰለጠነ መንገድ ሲያቀርቡ የአንደኛውን ሐሳብ ሲተቹ የአንደኛውን መልስ ሲሰሙ አንደኛ ይሄ የመከባበር ፖለቲካ በሀገሪቱ ውስጥ እንዳለ ፍጹም መረዳዳት ካለበት ፍጹም ምክንያታዊ ከሆነ ንግግር መረዳት ይችላል። የፖለቲካ ፓርቲዎች የክርክር መድረክ የተለያዩ ሐሳቦች የሚቀርቡበት በመሆኑ በቀጣይ መንግስት ለሚሆነው ፓርቲ የፖሊሲ ግብዓት የሚገኝበት ስለመሆኑም መምህር ብሩክ ተናግረዋል። ለፖለቲካ ፓርቲዎችም ቀጣይ መንግስት ለሚሆነው አካል ጭምር የግብዓት ምንጮች ናቸው እነዚህ የፖለቲካ መድረኮች ማለት ነው። የፖለቲካ ፓርቲዎች የክርክር መድረክ ፓርቲዎች ለሀገርና ለዜጎች የሚበጁ ሊተገበሩም የሚችሉ ሐሳቦችን ሊያቀርቡበት እንደሚገባ የገለጹት ደግሞ በዩኒቨርሲቲው የስነ ዜጋና ስነ ምግባር መምህርና ተመራማሪው ተመስገን ኤልያስ ናቸው። ሐሰተኛ ፕሮፓጋንዳ ሳይሆን እውነተኛ የሆነውን ነገር ደግሞ ስልጣን ሲይዙም በእውነትም በተግባር ሊያሳዩ የሚችሉ ነገሮችን ለዜጎች ማቅረብ አለባቸው። የፖለቲካ ፓርቲዎች በተለያዩ አማራጮች የሚያቀርቧቸው ሐሳቦች በምርጫው ቢያሸንፉ የሚተገብሯቸው እንደመሆናቸው ዜጎች በንቃት በመከታተል የሚጠቅማቸውን ሊለዩ እንደሚገባም ተጠቁመዋል። የተቀረቡት ፖሊሲዎች ሐሳቦች የትኛው የተሻለ እንደሆነ ህዝቡ ነገ ዳኛ ስለሚሆን ዛሬ በደንብ ማየት አለበት፣ መገምገም አለበት። የተባለው ነገር ሁሉ ዝም ብሎ መቀበል ዝም ብሎ በጥሩ ነገር በመልካም ጎን ማየት ብቻ ሳይሆን የትኛው ተግባራዊ ሊሆን እንደሚችል የትኛው እውነተኛ እንደሆነ ህዝቡ መገምገም አለበት፣ ማየት አለበት፣ መተቸት አለበት። በሰባተኛው ጠቅላላ ምርጫ ለሀገርና ለህዝብ የሚበጅ ፓርቲን በመምረጥ የምርጫውን ምሉዕነት ለማረጋገጥ ዜጎች በምርጫው ሂደት በንቃት መሳተፍ እንደሚገባቸውም ተመላክተዋል። በሰባተኛው ጠቅላላ ምርጫ ተወዳዳሪ ፓርቲዎች የሴቶችን ተሳትፎና ተጠቃሚነት ማሳደግ የሚችል የፖሊሲ አማራጫቸውን በግልጽ ሊያሳውቁ ይገባል። የኮምቦልቻ ከተማ ሴቶች መብትና ጥቅሞቻቸውን ለማስከበር በምርጫው ንቁ ተሳትፎ ለማድረግ የምርጫ ካርድ እየወሰዱ ነው። ራይል ፍሬው አስተያየታቸውን አሰባስባለች። ሴቶች በሰባተኛው የሀገራዊ ምርጫ ከፍተኛ ሚና አላቸው ለምርጫው ማለት ነው። በቤት ውስጥ ቀስቀሳ እንዲሁም በአካባቢያቸው በማህበረሰቡ የምርጫ ካርዳቸው እንዲወስዱና በግንቦት 24 በሚመረጠው የሰባተኛው ዙር የምርጫው እንዲሳተፉ ከፍተኛ ለውጥ እንደሚመጣና እነሱ ወስደውም እንዲመጡ ሁላችንም የሴቶች ጥረት መኖር እንዳለበት አውቃለሁ። ምርጫ የራሷን ሴት ይሆነኛል የምትለውን ፓርቲ በቃ በሴቶች ላይ ሊሰራልኝ ይችላል የምትለውን ስለዚህ ምርጫ ለሴቶች በጣም ከፍተኛ ነገር ነው። ያንን የመምረጥ እድሏን የምታገኝበት መንገድ ነው ብዬ ነው የማምነው ማለት ነው። ምርጫ ላይ መሳተፍ ይኖርብናል። ሌላ ማህበረሰብን ደግሞ ግንዛቤ መፍጠር መቀስቀስ፣ ሴቶችን ደግሞ እንደዚህ አለ ኑ ተነሱ፣ ምረጡ፣ መብታችሁን አስከብሩ እያን ግንዛቤ መፍጠር አለብንና ተጠቃሚ እንሆናለን። ሴቶች ተጠቃሚነታቸውን የሚያረጋግጡበትና ህዝብ መንግስታቸውን የሚመርጡበት ሁኔታ ይፈጠራል ብዬ ያምናለሁ። የሚወክለንን መርጠን እኛ ሴቶች ተጠቃሚ የምንሆንበትና መሪ መሆን የምንችልበትን መንገድ እንዲመቻችልን የበኩላችንን የራሳችንን ግዴታ ተወጥተን መምረጥ እንዳለብንና ደግሞ ለሚመጣው ነገሮች ተጠቃሚ መሆን እንዳለብን። ሴት ትችላለች፣ መምራት ትችላለች፣ ማስተዳደር ትችላለች። የምርጫ ሂደቱ ላይ ሚናዋ ከፍተኛ መሆን መቻል አለበት። ይሷ መምከር አለባት። ምርጫ ካርድ ማውጣት አለባት። ይሆነኛል በካርድ ማውጣቱን ብቻ አይደለም የምርጫው ዕለት ደግሞ ሄዳም ይሆነኛል የምትለውን የፓርቲ አካል መምረጥ መቻል። ሴት ሆና እቤት በምርጫ ሰዓት መዋል የለባትም። የራሳችንን ካርድ ቫልዩ አለው፣ ካርድ ለመያዝ ቫልዩ አለውና ሁሉም ሴት ካርድ ይዞ ወደ ምርጫ ጣቢያ ሄዶ ተመዝግቦ ምርጫ እንዲመርጥ መልእክት አስተላልፋለሁ። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ ነገ እንድትከፍት የሰጡት ማስጠንቀቂያ እየተጠናቀቀ ነው። ይህ የፕሬዝዳንት ትራምፕ ዛቻ ቀጠናውን ውጥረት ውስጥ ያስገባ ሲሆን ኢራን ማስጠንቀቂያውን ውድቅ በማድረግ
አሜሪካ የማትገምተው ቅጣት ይጠብቃታል ስትል ዝታለች። ቶማስ ኃይሉ በዝርዝር ተመልክቶታል። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ከቀጠናው አልፎም በዓለም ላይ ከፍተኛ ኢኮኖሚያዊ ቀውስ እያስከተለ ቀጥሏል። እስራኤልና አሜሪካ በኢራን የጦር ሰፈር የኒውክሌር መሰረተ ልማትና በሚሳኤል ማከማቻዎች ላይ የአየር ጥቃቶች ማድረሳቸውን ሲቀጥሉም በቴህራን የሚገኘው ሻሂድ ቤሄሽቲ ዩኒቨርሲቲና ሌሎች ሲቪል ተቋማት በጥቃቱ መመታታቸው ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥ መተላለፊያን በአስቸኳይ ካልከፈተች በቴህራን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ከባድ ጥቃት እንደሚሰነዝሩ ዝተዋል። ትራምፕ ትሩዝ በሚሰኘው የማህበራዊ ሚዲያ የትስስር ገጽ ላይ ባሰፈሩት መልእክት ነገ ማለትም እስከ ማክሰኞ ኢራን መተላለፊያውን እስካልከፈተች ድረስ በሲኦል ውስጥ ከታታለው፣ ይህም የኃይል ማመንጫና የድልድዮች ቀን በሚል መሪ ቃል ዶግ አመድ አድርጋታለው ሲሉ ባልተለመደ ሁኔታም ጠንከር ያለ ማስጠንቀቂያን ሰጥቷል። ይህ የፕሬዝዳንት ትራምፕ መልእክት የውጥረቱን ደረጃ ሲያንረው፣ ኢራን በበኩሏ የትራምፕን ዛቻ ውድቅ ከማድረግ በዘለለም አሜሪካ የማትጠብቀው ቅጣት ይጠብቃታል ስትል አስጠንቅቃለች። عملیات به اصطلاح نجات ارتش آمریکا የኢራን እስላማዊ አብዮታዊ ጥበቃ ጦር በኢራን 19ኛው የሚሳኤልና የድሮን ኦፕሬሽን በእስራኤልና በአሜሪካ ላይ ጥቃት ፈጽሟል። የጥበቃ ጦሩ የባህር ኃይል በተለያዩ ቦታዎች ላይ ቁልፍ ጥቃቶችን መፈጸሙን ይቀጥላል። በአሜሪካ የመካከለኛው ምስራቅ የመከላከያ ቁልፍ ቦታዎች በአረብ ኤሚሬቶች የሚገኙ የቴክኖሎጂ ኩባንያዎች ላይ ያነጣጠሩ ጥቃቶችን መፈጸሙን ይቀጥላል። የእስራኤል የንግድ መርከቦች ላይ ማነጣጠራችንን እንቀጥላለን። አትርሱ፣ ጥቃቱ ከቀጠለ ቀጠናው በአጠቃላይ ወደ ገሃነም ይቀየራል። የኢራን የፓርላማ አፈ ጉባኤ መሐመድ ባቄር ቀልባፊ ትራምፕን በግዴለሽና በኔታናዊ መሪነት ጦርነቱን እያባባሱ መሆናቸውን በመግለጽ ማንኛውም የጥቃት እርምጃ መላውን ቀጠና እንደሚያቀጣጥለው አስጠንቅቀዋል። ትራምፕ የሲቪል መሰረተ ልማቶች ማለትም እንደ ኤሌክትሪክ ኃይል ማመንጫዎች ያሉት ላይ ያነጣጠሩ መሆናቸው የዓለም አቀፍን ሕግን የሚጣረስናም የጦር ወንጀል ሊሆን እንደሚችልም እንደ አምነስቲ ኢንተርናሽናል ያሉ የሰብአዊ መብት ተሟጋቾችና አንዳንድ የአሜሪካ ፖለቲከኞች እየተቹት ይገኛሉ። በአሜሪካ ውስጥ ሴናት ቹክ ሹመር ያሉ ተቃዋሚዎች የትራምፕ ዛቻ ያልተረጋጋና አእምሮን የሳተ ሰው ንግግር በማለት ሁኔታውን ሲያወግዙት እየታየ ነው። ቀደም ሲል በኢራን ዋና ከተማ ቴህራንና በሌሎች አካባቢዎች በአሜሪካና በእስራኤል የተፈጸሙ የአየር ጥቃቶች የኢራንን ወታደራዊ መሰረተ ልማቶችና ድልድዮችን መምታታቸው ይታወሳል። የጦርነቱን አቅጣጫ የቀየረው የዓለም 20 በመቶ የሚሆነውን የነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በኢራን መዘጋቱን ተከትሎ የዓለም የነዳጅ ዋጋም በአንድ በርሜል ታይቶ በማይታወቅ ሁኔታ ከ115 በላይ ማሻቀቡ ይታወሳል። በሌላ በኩል ቴህራን ባለፉት ቅዳሜና እሁድ ላይ ብቻም ወደ እስራኤል 14 የሚሆኑ የባለስቲክ ሚሳኤል ጥቃቶችን ሰንዝራለች። በተለይ ሚሳኤሎቹ በሃይፋ፣ ቴልአቪቭና ቢኒብራክ በሚባሉ ከተሞች የሚገኙ የመኖሪያ ህንፃዎችና ትምህርት ቤቶች ላይ ጉዳትም አድርሰዋል። በጥቃቱም 2 ሰዎች ሲሞቱ ቢያንስ 4 ሰዎች እንደቆሰሉ አልጀዚራ ዘግቧል። በሌላ በኩል እስራኤል በኢራን የሚገኙ ከፍተኛ የመንግስት ባለስልጣናት ላይ ጥቃቷን ቀጥላለች። በኢራን እያካሄድን ያለው ጦርነት አዲስ መልክ ይዟል። በተጠና እርምጃ የአገዛዙን ቁልፍ አመራሮችን ማስወገዳችንን ቀጥለናል። የደህንነት ሚኒስትራቸው ካቲብን አስወግደናል። ይህ ሰው ኢራናውያንን በመግደል ይታወቃል። ለእስራኤልና ለቀጠናውም ስጋት የነበረ ሰው ነው። ባሳለፍነው አርብ የአሜሪካ F-15 ተዋጊ ጀት በኢራን ግዛት ውስጥ የተከሰከሰ ሲሆን የጦር አውሮፕላኗ በኢራን የአየር መቃወሚያ ስርዓት እንደተመታች ከተነገረ በኋላም በ2 ቀናት ውስጥ ሁለቱም የበረራ አባላት በአሜሪካ ልዩ ኦፕሬሽን ከኢራን መውጣታቸውን ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። እሳቸው እንዳሉት የአሜሪካ ወታደራዊ ኃይል በታሪኩ ከመቼውም ጊዜ በላይ ድፍረት በተሞላበት ፍለጋና የማዳን ዘመቻ አከናውኖ ነፍሳቸውን ታድጓል። ፕሬዚዳንት ትራምፕ ለሰላም ዝግጁ ነን፣ ከኢራን ጋር ስምምነት ላይ ለመድረስ ጥሩ እድል እንዳለ ቢገልጹም ኢራን በበኩሏ ጥቃት እየተፈጸመብኝ ድርድር አላደርግም ስትል አቋሟን አጽንታለች። በዚህ ሁሉ ውስጥ ግን ኦማን፣ ፓኪስታንና ግብጽ ጦርነቱን ለማርገብ እንዲሁም የ45 ቀናት የተኩስ አቁም ስምምነት እንዲደረግ ጥረት እያደረጉ ነው። በአጠቃላይ መካከለኛው ምስራቅ ሁኔታ በየሰዓቱ እየተቀያየረ ባለበት በአሁኑ ወቅት ፕሬዚዳንት ዶናልድ ትራምፕ ያስቀመጡትና ነገ እንደሚጠናቀቅ የሚጠበቀው የጊዜ ገደብ ምን ይዞ ይመጣ ይሆን የሚለው ስጋት ግን እንደቀጠለ ነው። በመጨረሻም ስፖርት። የስፔን ላሊጋ ሊጠናቀቅ የ8 ጨዋታዎች ዕድሜ ብቻ ቀርቶታል። በወሳኙ መርሃ ግብር አትሌቲኮን ያሸነፈው ባርሴሎና ከሪያል ማድሪድ ያለውን ልዩነት ወደ 7 ከፍ በማድረግ ወደ ዋንጫው ተቃርቧል። ለዝርዝሩ ምህረት ተስፋዬ።
የስፔን ላሊጋ ሲነሳ ሁለቱ ሀያላን ክለቦች ከፊት ይቀመጣሉ። ከእርስ በርስ የኤል ክላሲኮ ፍልሚያዎች ባለፈ የላሊጋውን ዋንጫ አንዴ ሳይሆን ደጋግሞ ከፍ ለማድረግ በየውድድር ዓመቱ ከፍ ያለውን ፉክክር ያሳያሉ። የላሊጋውን ዋንጫ ከፍ በማድረግ ሪያል ማድሪድ ከፊት ይቀመጣል 36 ዋንጫዎች። የካታላኑ ክለብ ደግሞ በ28 የላሊጋ ዋንጫዎች ይከተላል። 30 ጨዋታዎች ላይ በደረሰው የስፔን ላሊጋ አሸናፊውን ሊለይ 8 ጨዋታዎች ቀርቶታል። ባርሰሎና ደግሞ የላሊጋውን ክብር ዳግም ሊቀዳጅ ግስጋሴውን ቀጥሏል። በ76 ነጥቦች በደረጃ ሰንጠረዡ አናት ላይ ተቀምጧል። ከባላንጣ ተቀናቃኙ ሪያል ማድሪድ በ7 ነጥቦች ከፍ ብሎ ይገኛል። ሪያል ማድሪድ ከመሪው ያለውን የነጥብ ልዩነት ለማጥበብ ጥሩ አጋጣሚ በተባለለ 30ኛ ሳምንት ከግምቶች በተቃራኒው ወደ ማዮርካ አቅንቶ 2-1 ተሸንፏል። ለካታላኑ ክለብ ፈታኝ ይሆናል ተብሎ በተጠበቀው ጨዋታ ወሳኙን 3 ነጥብ በመውሰድ ለላሊጋው ክብር መቃረባቸው ይታወቃል። በሜዳና በተለይም ከሜዳ ውጪ ያልተረጋጋ የነበረው ባርሰሎና ጀርመናዊን ሃንሲ ፍሊክ የግላቸው ያደረጉበት በርካታ ነገሮችን ያስተካከለ ነበር። ከሜዳ ውጪ ከፕሬዝዳንታዊና ሌሎች ተያያዥ ጉዳዮች ጋር አለመረጋጋቶች ቢኖርም በሜዳ ላይ ግን የተለየው ባርሰሎና ነው። በውድድር ዓመቱ ያሸንፋሉ ተብለው ነጥብ የጣሉባቸው ወሳኝ ጨዋታዎች የነበሩ ቢሆንም ጨዋታዎችን አንሰራርተው ግን ያሸነፉባቸው በርካታ ናቸው። የሃንሲ ፍሊክ ስብስብ በማጥቃቱ የበላይነቱ ላቅ ያለ ነው። ከታህሳስ 2025 በኋላ በ36 ተከታታይ ጨዋታዎች ግብ አስቆጥሯል። ይህም በክለቡ ታሪክ ሶስተኛ ስፍራ ላይ ተቀምጧል። ብሉግርናዎቹ ባደረጓቸው 30 ጨዋታዎች 25ቱን ሲያሸንፉ በአራቱ ሽንፈት በአንዱ ደግሞ በአቻ ውጤት አጠናቀዋል። በሜዳው አይቀመስም። ከዋን ክራይፍ ስታዲየም ሉዊስ ኮምፓኒስ እስካሁኑ ካምፕኑ ድረስ ጥሩ ጉዞ ላይ ይገኛል። በላሊጋው ከታህሳስ ወር 2025 ጀምሮ በ36 የላሊጋ ጨዋታዎች 99 ግቦችን አስቆጥሯል። ይህም በአማካይ በጨዋታ 3 ግቦችን እንደማለት ነው። በክለቡ የተለመደው ባህል በላሜሲያ ውጤቶች ላይ ቡድኑን መገንባትና አጫዋቱን በእነሱ ላይ መሰረት ማድረግ። ቀደም ያሉት አሰልጣኞችም በዋና ስብስብ ለላሜሲያ ታዳጊዎች እድሎችን ሰጥተዋል። ሮናልድ ኩመን ለነ ፔድሪ፣ ጋቪና ባልዴን አስተዋውቀዋል። የቀድሞ የክለቡ ታሪካዊ ተጫዋች ቻፊ ደግሞ ለነ ላሚን ያማል፣ ኩባሪሲ፣ ካሳዶ፣ ሎፔዝ እና ሄክተር ፎርት ለመሳሰሉ እድሎችን ሰጥተዋል። ሃንሲ ፍሊክ ደግሞ እነዚህን ተጫዋቾች በሚገባ ተጠቅሟል። በ2024/25 በላሊጋው በአማካይ እድሜ ያነሰ እድሜ በመያዝ ሁለተኛ ነበር። ስብስቡ በእድሜ ገና የሆኑ ተጫዋቾችን መያዙ ለማጥቃቱ በሚደረጉ ቀጥተኛ ሩጫዎች በፕሬሲንግ አጫወትና ያላቸው ጉልበት ቡድኑን በሚገባ የጠቀመ ሆኗል። ነፃ ቦታዎችን ቡድኑ የሚያጠቃበት መንገድ ሌላኛው የሚነሳው ነው። የሮበርት ሌቫንዶቭስኪ ተመልሶ መጫወት ከ10 ቁጥሩ ጋር ጥሩ ጥምረት በመፍጠር ራሱን ከመሃል ተከላካዮች ነፃ በማድረግ ግቦችን ያስቆጥራል። ሌላው ከመስመሮች ከነ ላሚን ያማልና ራፊኛ ከመሳሰሉ ተጫዋቾች ከመስመር በሚነሱ ሩጫዎች ወደ ውስጥ ሰብሮ በመግባት የሚደረጉ እንቅስቃሴዎችም በልዩነት ይነሳሉ። በአማካይ ክፍል የነ ፔድሪ የላቀ ሚናም ሳይዘነጋ ባርሰሎና በሚድና ሎ ብሎክ የሚጫወቱ ቡድኖችን በብዛት እንደመቅጠሙ ሃንሲ ፍሊክ የተለያየ አቀራረብ ይዞ ይቀርባል። ያም ቡድኑ በርካታ ግቦችን እንዲያስቆጥሩ ያገዘም ሆኗል። በአሰልጣኙ አስደናቂ የአመራር ችሎታ የሚመራው ባርሰሎና ከቀሩ 8 ጨዋታዎች 4ቱን በሜዳው ይጫወታል። ከ4 የላሊጋ ጨዋታዎች በኋላ በ35ኛ ሳምንት ከሪያል ማድሪድ ጋር በካምፕኑ ይገናኛል። ብሉግርናዎቹ በኤል ክላሲኮ ጨዋታ የላሊጋውን አሸናፊነታቸውን በሜዳቸው ሊያውጁም ይችላል። የተቀሩ ሁሉንም ጨዋታዎች ካሸነፉ ደግሞ 100 ነጥቦችን ሰብስቦ የላሊጋው ሻምፒዮን ይሆናል። ተመልካቾች ከ6 ሰዓት አንስቶ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናዎቹን እየመራው አሸናፊ እንዳለ፣ የዜና ኢትዮጵያ አዘጋጅ መታሰቢያ ደረጃ እንዲሁም ደግሞ ዳይሬክተራችን አስራት ንጉሴና መላው የስቱዲዮና የስርጭት ባለሙያዎች ከኛ ጋር የጋራ ቆይታ አድርገዋል። ጥሩ ቀን ይሁንላችሁ።